ሎጥ ግን አብርሃምን በመከተል ብቻ እግዚአብሔርን አይደለም ያልኩ አብርሃምን በመከተል ብቻ በጣም የተባረከ ሰው ሎጥ። በቃ እኔ እናንተ እንለያይ፣ አንተ ወደ ግራ ብትሄድ እኔ ወደ ቀኝ ሄዳለሁ፣ ወደ ምዕራብ ብትሄድ እኔ ወደ ምስራቅ ሄዳለሁ፣ ብቻ ግን መለያየት አለብን አለው። አሁን እዚህ ጋር አንድ ነገር መናገር እፈልጋለሁ። ሰው አብርሃምን ተከትሎ መባረክ ከቻለ አብርሃም እግዚአብሔር አይደለም፣ አብርሃም ያው አምላክ አይደለም፣ አብርሃም አንድ ሰው ነው፣ ኮሊንግ ያለው ሰው ነው። ለዚህ ነው የእግዚአብሔርም ቃል ሲናገር ኃይል ብዙ ሲሆን ጠላቶችህ ምን ዋሹብኝ። አንተ የምትከተለው አብርሃምን አይደለም፣ አንተ የምትከተለው ይስሐቅን አይደለም፣ ያዕቆብን አይደለም፣ ወይም ፍቅርን አይደለም፣ አንተ የምትከተለው ኢየሱስን ነው። ስለዚህ ብዙ ኃይል ላለው ሰው የሚያስፈልገው በብዙ ኃይል መምጣት አይደለም፣ በሌላ በብዙ ኃይል ሰውየውን መጋጠም አይደለም። በጣም ብዙ ኃይል ላለው ሰው የሚያስፈልገው ውሸት ነው። ሃሌሉያ። ዛሬ ምናልባት አጭር ይሆናል የማካፍለው፣ ነገር ግን it's very prophetic። ዘፍጥረት 19 ነው የምናየው። ጠላቶቻችን ደርሰውብንም አያገኙንም በሚል ርዕስ እግዚአብሔርን ቃል እንካፈላለን። አሜን። ክብር ለኢየሱስ ይሁን። ቀና ብላችሁ ተመልከቱ። አንድ ሙቪ አይቻለሁ፣ በጣም ድሮ ነው እና በጣም ያሳዝነኛል ያንን ሙቪ ሳስብ። ምንድነው? አንድ በጣም ታዋቂ ቦክሰኛ ነው። ሪንግ ውስጥ ገብቶ ከባለጋራው ጋራ እየተጋጠመ ያለ ይሄ ቦክሰኛ ባለጋራውን በጣም ይመታዋል፣ በጣም ያሸንፈዋል፣ ይመታዋል፣ ያሸንፈዋል እና እያሸነፈው ጌሙ ወደ ማለቅ አካባቢ ጥቂት ያው አይታችሁ ከሆነ የእረፍት ጊዜ ይኖራቸዋል እና በእረፍት ጊዜያቸው ውስጥ አንድ ሰው ይመጣና ውሃ እየተደረገለት እያለ ለዚህ ለሚያሸንፈው ሰው ውሃ እየተደረገለት እያለ ይመጣና የሆነች ቪዲዮ ያሳየዋል። የሚያሳየው ቪዲዮ ሚስትህ ተይዛለች፣ ይህን ጌም ብታሸንፍ ወይም ጎርተኸው ብትወጣ ሚስትህን አታገኛትም፣ ስለዚህ ሉዝ ዘ ጌም ማለት ሉዝ ዘ ጌም፣ ጌሙን ተሸንፈ ውጣ ግዴታ ነው። እና የሚስቱ ስትሰቃይ በቪዲዮ ሌሎች ቀርጸው ያሳዩታል። ከዛ በኋላ ይሄ ቦክሰኛ የነበረውን አፒረንስ፣ የነበረውን ጉልበት፣ የነበረውን መነሳሳት ማስቀጠል አልቻለም እና ሚስቱን እያሰበ መደብደብ ጀመረ። ሚስቱን እያሰበ መደብደብ ጀመረ። መጨረሻ ላይ ሂ ሉዝ ዘ ጌም፣ ጌሙን ሉዝ አደረገ። ሂ ሃድ ፖቴንሻል፣ ችሎታው ነበረው፣ ጉልበቱ ነበረው፣ እድሉ ነበረው። ካሳዩት ነገር የተነሳ ሂ ሉዝ ዘ ጌም። በብዙዎቻችን ህይወት ውስጥ በጣም አስቸጋሪው እና በጣም አስጨናቂው ነገር የሚደርስብን ወይም የደረሰብን ነገር ሳይሆን ይደርስብሃል ተብሎ የተነገረን ነገር ነው መንገድ ላይ የሚያቆመን። ገና ስለ ሚስቱ ፍጻሜ አላወቀም ይሄ ሰው። ነገር ግን ያሳዩት ቪዲዮ ነው። they make him to lose the game። ጌሙን ያንን የአሸናፊነት መንገዱን ሉዝ እንዲያደርጉት አደረገ። አንዱ የዲያብሎስ ስም ዲሲቨር ይባላል፣ ወይም አታላይ ወይም ሸንጋይ ይባላል። ዲያብሎስ በህይወታችን ላይ ርስታችንን ለመቀማት፣ በረከታችንን ለመቀማት፣ ጤንነታችንን ለመቀማት፣ የኛ የሆነውን ነገር ለመውሰድ ጉልበት የለው። ነገር ግን አንድ ችሎታ አለው። ባይዘወይ ዲመን አንድ ችሎታ ብቻ ነው ያለው። ያም ችሎታ መዋሸት። ለዚህ ነው የእግዚአብሔርም ቃል ሲናገር ኃይል ብዙ ሲሆን ጠላቶችህ ምን አሉብህ? ዋሹብህ ይላል። ስለዚህ ብዙ ኃይል ላለው ሰው የሚያስፈልገው በብዙ ኃይል መምጣት አይደለም፣ በሌላ በብዙ ኃይል ሰውየውን መጋጠም አይደለም። በጣም ብዙ ኃይል ላለው ሰው የሚያስፈልገው ውሸት ነው። ያንን ኃይል እንዳይጠቀም፣ ያንን ጉልበት። ለዚህ ነው ኃይል ብዙ በሆነ ጊዜ ጠላቶች ምን አደረጉብህ? ዋሹብህ። ስለዚህ ዲመን ያለው ነገር መሸንገል ወይም መዋሸት ነው። ያንን ላይንግ ወይም ያንን ውሸት ማይንዳችን፣ ስፒሪታችን፣ ሶላችን ማስተናገድ በጀመረ ጊዜ ኃይል እያለን እንሸነፋል።
ኃይል እያለን እንሸነፋለን። ጉልበት እያለን እንሸነፋለን። ስለዚህ የምንሸነፈው በህይወት ብዙ ጊዜ ተሸናፊ የሚያደርገን ፕራክቲካሊ እኛ ኃይል ስለሌለን ሳይሆን ስለተዋሸብን ነው። አንድ እግዚአብሔር ቃል እንደዚህ ይላል። ወደ ቃሉ መጣላችኋለሁ። በወደደን በርሱ ከአሸናፊዎች ምን እንላለን? ሲበሉት ይህንን ከኔ ጋር በወደደኝ በርሱ ከአሸናፊዎች እበልጣለሁ። በወደደኝ በርሱ ከአሸናፊዎች እበልጣለሁ። አሁን እግዚአብሔር የትኛውም አይነት ህይወት እኛን እንዳይስተካከል አድርጎ ጠርቶናል። በምን በኩል ጠራን ሲባል በወደደን ይላል። በፍቅሩ በኩል ነው የጠራን። ስለዚህ ሰይጣን ይመጣና የእግዚአብሔርን ፍቅር ይደብቅብንና የሚነግረን ፐርፎርማንሳችንን ነው። አንተ እኮ አትጸልይም፣ አንተ እኮ ህይወትህ ብዙም አይደለም፣ አንተ እኮ ይልና ወይ የትላንትና የደከምክበትን ታሪክ ይነግራል፣ ወይም ትላንትና የወደክበትን ታሪክ ይነግራል። ከዚያ ወደ ነገ እንዳትዘረጋ ወይም ነገ ላይ አቅም እንዳይኖር ያደርጋል። ሁል ጊዜ ወደፊት ስትዘረጋ የትላንትናውን ካርድ ይመዘውና ይሄውልህ ይላል። ነገር ግን ዛሬም የዲያብሎስን ወገብ እንሰብረዋለን። አሸናፊነታችን ያለው የትላንትና ታሪካችን ውስጥ አይደለም። የትላንትና ታሪካችን አሪፍ ይሁን ወይም አይሁን፣ የዛሬው ታሪካችን በጣም አሪፍ ይሁን ወይም አይሁን፣ ወይም የነገውም ታሪካችን ራሱ አሪፍ ይሁን ወይም አይሁን፣ እሱ ላይ አይደለም አሸናፊነታችን ያለው። አሸናፊነታችን ያለው እግዚአብሔር እኛን ስለወደደን። ሃሌሉያ በሉት እስቲ፣ እግዚአብሔር ወዶኛል በሉት እስቲ፣ እግዚአብሔር ወዶኛል። ባይ ዘ ወይ አንድ በጣም አሸናፊ ክርስቲያን ህይወቱ እያሸነፈ የሚሄደው አንድ ነገር ማሰብ ሲችል ነው። ምን? እግዚአብሔር ይወደኛል። ባይ ዘ ወይ this is the gospel። በዚህ gospel ጀምረ በዚህ gospel መጨረስ ትችላለህ። እግዚአብሔር ይወደኛል። ሃሌሉያ። ለዚህ ነው ይህንን ደጋግሜ ተናግሬዋል። እግዚአብሔር አምላክህ ወዶሃልና እርግማኑን በረከት አደረገልህ ይላል። You have no potential, you have no substance to change the curse into the blessing. መርገምን ወደ በረከት የመለወጥ የጸሎት ኃይል የለም ወይም ጉልበት የለም። አንድ ነገር ግን አለ። እግዚአብሔር አንተን የወደደበት የማይለወጥ ፍቅር አለ። ሃሌሉያ የማይለወጥ ፍቅር። ባይ ዘ ዌይ ዲመን ስለ ፕሮስፔሪቲ ስማ ግድ የለው፣ ችግር የለበት። እመኔ ስለ ፌዝ ስማ ችግር የለበት። ስለ ቅድስና ስማ ችግር የለበት። ስለ ምንም ነገር በወንጌል ዓለም ውስጥ ዲያብሎስ አንተ ብትሰማ ችግር የለበት። ዲያብሎስ በጣም የሚመታው አንድ ወንጌል ስትሰማ ነው፣ እግዚአብሔር ይወደኛል ስትል። ምክንያቱም ዋስትና ያለው እዛ ጋር እንደሆነ ያውቃል። ኦ ሃሌሉያ! እስቲ ዋስትና አለኝ በልስ። ሃሌሉያ! ለዛሬ ዋስትና አለ፣ ለነገ ዋስትና አለ፣ ለሚቀጥለው ዓመት ዋስትና አለ። ዋስትናን በጸሎት አይደለም ያስከው፣ ዋስትናን በቅድስና አይደለም ያስከው፣ ዋስትናን በሆነ ነገር አይደለም። ዋስትናን ያስከው በወደደ ስላንተ ራሱን አሳልፎ። this is a fresh gospel, still fresh gospel። የኢየሱስ ክርስቶስ መሞት ነው ላንተ፣ የኢየሱስ ክርስቶስ ፍቅር ነው ላንተ። ሃሌሉያ! ኢየሱስ ይወደኛል። እንደው አንድ ደስ የሚል ክርስቲያን ካለ ኢየሱስ ይወደኛል ይበልኝ። በእናታችሁ በሉት እስቲ፣ ሪፓሳታ ላባይ በሉት እስቲ። ሃሌሉያ። በዚህ ዓለም ላይ በሰው ዓለም ውስጥ እንኳን ስለ አርጤክስስ ስታስቡ፣ ስለ አርጤክስስ ስታዩ አስቴር ለመርዶኪዮስ እንደዚህ አለችው፣ በእነዚህ ባልተጠራውባቸው ጊዜያቶች ወደ ንጉሥ ቤት ልገባ አልችልም። የሚገባ ግን አንድ ሰው ቢገኝ፣ ንጉሥ ሳይጠራው የሚገባ አንድ ሰው ቢገኝ ይገደላል ብላ ለመርዶኪዮስ ነገረችው። ግድ የለሽም ግቢ አላት። ነግሬሻለሁ ግቢ አላት። ተጣጥባ ተቆነጃጅታ
ገባች። ባይብል told us it is a favor. ፌቨር አንድ ሚኒንግ አለው። እንዲህ ስትፈለቅቁት ጀርባና ፊት አለው። ፌቨር የመወደድ ምልክት ነው። አሜን ትሉኛላችሁ? ኦ ሃሌሉያ! ንጉሡ እንዳያት ደነገጠ፣ እንዳያት ወደደ። መግደል ሐሳቡን ተወው። በናዝሬቱ በኢየሱስ ክርስቶስ ክፎች ሐሳባቸውን ይተዋል። ሃሌሉያ! ሐሳቡን ተወው። ሕግ አለው፣ የተጻፈ ሕግ አለው። ሰዎች የሚያውቁት ሕግ አለው። አስቴር አይደለችም ማንም ቢገባ። ሉክ አስቴር እንደውም የመገደል ፕሮባቢሊቲዋ ብዙ ነው። አንደኛ አልተጠራችም፣ ሁለተኛ ደግሞ የአርቴክስስ ሲቲዝን አይደለችም። ኦኬ ባቢሎናዊ አይደለችም፣ ወይም ዜጋ አይደለችም። መጻተኛ ነች፣ ደሃ ነች። ኢዳዝም ማተር። የምትወደድ ከሆነ ማንም ሁን ማንም በሮች ስላንተ ይከፈታል። በጌታ በኢየሱስ ስም እየተነበይኩ ነው። የተወደድክበት ፍቅር በርን ይከፍተዋል። አሜን ትለኛለህ? የተወደድክበትን ፍቅር እድሎችን ስላንተ ይከፍታል። ኦፖርቹኒቲዎችን ይከፍታል። በረከቶችን ይከፍታል። ጤንነቶችን ይከፍታል። የህይወት ደጆችን ይከፍታል። ይከፍታቸዋል። ሃሌሉያ! ክብር ለእግዚአብሔር ይሁን። ለማንም የማይዘረጋውን ለማንም የማይሰጠውን የወርቁን ዘንግ ዘረጋላል። እኔ ነግርሃለሁ፣ በፌበርና በመወደድ ለማንም ያልሆነ ለአንተ ግን የሚሆን ፌበር አለ። ለማንም ያልተዘረጋ፣ ለማንም ያልተሰጠ። ኦ ሃሌሉያ! አሜን። ኢየሱስ ይወደናል። ኢየሱስ ይወደናል። ይህንን በሰው ታሪክ ነግራችኋለሁ። ግን አንዳንድ ጊዜ እግዚአብሔር እኛን የወደደበት ፍቅር አንኢማጂነብል ነው። ኢማጂን ልታደርገው አትችልም። ግድ የለም፣ በተሰበከው ደረጃ ስማው። የሲኦል በር በመወደድህ ምክንያት ስላንተ እንደተዘጋ ታውቃለህ ወይ? ሃሌሉያ! እስቲ የሲኦል በር በሉስ። ኢኮቢኮ ፖቨርቲ። የሲኦል በር ማለት ገና ሞተህ ስትሄድ የሚንቀለቀል እሳት አይደለም። እዚህ ያለ ድህነት ተዘግቷል። እዚህ ያለ በሽታ ተዘግቷል። እዚህ ያለ ጨለማ ተዘግቷል። እዚህ ያለ መሰናክል ተዘግቷል። እዚህ ያለ ክፉ ዜና ተዘግቷል። የሲኦል ደጆች ተዘግተዋል። በምን? በፍቅሩ በኩል። ኦ ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ዲያብሎስን የሚመታው ትልቁ ወንጌላችን ኢየሱስ ይወደኛል የሚለው። አሜን ትላለ? እኔ እመኑኝ አምናቲ ነው ዲክሪዝ ይህንትኖችን መንፈሳዊ እንቅስቃሴዎቻችንንና ልምምዶቻችንን እያሳነስኳቸው አይደለም። it doesn't matter how long you pray። ረጅም ሰዓት ልጸልይ ትችላለህ ወይም ላጸልይ ትችላለህ። የእግዚአብሔር አይን በአንተ ላይ ማረፍ ሲጀምር ግን ኦ ሃሌሉያ! ኦ ሃሌሉያ! እግዚአብሔር የተመሰገነ ይሁን። ብዙዎች እየለፉ አንተ መሰብሰብ ትጀምራል። ብዙዎች እየደከሙ አንተ መሰብሰብ ትጀምራል። ብዙዎች ነገን እንዴት እንደሚኖሩት ሌሊት ሜዲቴት ሲያደርጉ አንተ ጧት ፊትን ታጥበህ ታገኘዋል። ኦ ሃሌሉያ! ክብር ለእግዚአብሔር ይሁን። ለዚህ ነው እኮ በምድረ በዳ እየመራቸው የሚወደውን ሕዝብ ስለመራ ጧት ተነስተው ቁፈር ዶማ ሳይዙ መና በራቸው ላይ ማግኘት ይጀምራል። ዋይ ነው የጸለዩ ያ መና የሚያመጣ ሚራክል፣ መና የሚያመጣ ተከታታይ ትምህርት ሰምተው አይደለም፣ የወደዳቸው መራቸው። እንደዛ ነው የሚለው የእግዚአብሔር ቃል። የወደዳቸው መራቸው። የመራቸው ደግሞ ምግብን በየድንኳኖቻቸው። ኦ ሃሌሉያ! ተበዳሪ ሳይኖር አይገርም? አበዳሪ ሳይኖር ኤቭሪዴይ ፍሬሽ ፉድ። ለምን? የሚወዳቸው ነበርና የመራቸው። ክብር ለእግዚአብሔር ይሁን። የእግዚአብሔር መንግሥት ባለጠጋ ስለሆነች ብቻ አይደለም፣ የየትኛውም የመልካም ሕይወት ምንጩ መወደዳችን። ፒሪየድ። አሜን ትላላችሁ? እስቲ እግዚአብሔር ይወደኛል፣ እግዚአብሔር ይወደኛል። ከመልእክቴ ጋር ላያያዝ ይችላል፣ ግን ምንድነው ማለት የፈለኩት? ትልቁ የምንሸወድበት ነገር ስፒሪቹዋል ፐርፎርማንሳችንን በእግዚአብሔር ፊት ማምጣት ስለምንፈልግ። ትዝ ይላችኋልና የጠፋው ልጅ
በቃ አሁን ወደ አባቴ እመለሳለሁ። አባቴ ሆይ በሰማይና በምድር በደልኩ እለዋለሁ። እቺን ፕሬየር እጸልያለሁ። ሁሌ እወዳታለሁ። እቺን ነገር አሜንሽንት እስኪ ገባባችሁ ድረስ እለዋለሁ። ገና ያንን ጸሎት ሳይጸልይ አባቱ በናፍቆት ይጠብቀው ነበረ ይላል። ሃሌሉያ አሜን ነው። ልጁ ሳይጸልይ በፊት አባትየው ከሩቅ አየው፣ ሄዶ ተጠመጠመበት ይላል። አባትየው ልጁን የወደደበት ፍቅር ኃጢአቱን እንዲረሳለት አደረገው። እግዚአብሔር ይወደናል። ኢየሱስ ይወደናል። ኢየሱስ ይወደናል። አሜን ትላላችሁ? ስለዚህ እኛ እንደ አንድ ክርስቲያን ፐርፎርም ማድረግ ፈልገን እግዚአብሔርን ለማስደሰት ሕይወታችንን ለመለወጥ በዚያስ በምንልበት ጊዜ ክስ ይበዛብናል። ዲያብሎስ ይከሰናል። አትችልም አንተ፣ አይሆንልህም አንተ። ትላንትም ጸልይ አልሆነም፣ የዛሬ ዓመትም ጸልይክ ይህን ጸሎት አልሆነም፣ እንደዚህ ሆንከው አልሆነም። በአንድ ነገር ይሆናል። ኦኬ እሺ፣ በጸሎቴ ካልሆነ ችግር የለውም። እግዚአብሔር ግን ስለሚወደኝ ያደርገዋል። መልሱ ይሄ ነው። ሃሌሉያ አሜን ትላላችሁ ወይ? መልሱ ምንድነው? ይሄ ነው። ለዚህ ነው ሩትን እንዳያት ቦዔዝ ወደዳት። ምን አለ? እየለቀመች እያለ እቺ ቆንጆ ውብ የማናት አለ። ስለወደዳት ነው። ና ቢኮዝ ኦፍ ሄር ቢዩቲ። እኔ ነግራቸዋለሁ። ምክንያቱን ልንገራችሁ። ስለ ቆንጅናዋ አይደለም። ምክንያቱም እነሱ አይሁዶች ናቸው፣ ዘረኞች ናቸው በዘራቸው እሷ ደግሞ አሕዛብ ናቸው። አንድ አይሁዳዊ ደግሞ ደጋግሞ የሚማረው ነገር የራሱን ዘር በማንሳትና የራሱን ዘር በመጥራት ላይ ነው። ውርስ እንኳን የሚተላለፈው በዚያ ደረጃ ነው። ነገር ግን ቦዔዝ ደጋግሞ የተማረውን ነገር አፕላይ እንዳያደርገው እንዳይተገብረው በሩት ፍቅር ወደቀ። እንደዚህ አለ፣ በመካከላችሁ ትልቀም፣ ማንም ሰው እንዳይከለክላት አለ። በናዝሬቱ በኢየሱስ ስም የማትከለከሉበት ብሌሲንግ ይመጣል። የማትከለከሉበት ብሌሲንግ ይመጣል። የማትከለከሉት ብሌሲንግ ይመጣል። ምጽአተኛ ነች፣ ደሃ ነች፣ ከየት እንደመጣች አይታወቅም። በተለይ ደግሞ የእስራኤል ጠላት ናት። ምጽአተኛ መሆኗ ብቻ አይደለም፣ ደሃ መሆኗ ብቻ አይደለም። ሞዓባዊ በዘመኑ ሁሉ የእስራኤል ጠላት ነው። ጠላትን እንኳን እንዲወድ አደረገ እግዚአብሔር። በፍቅር ውስጥ ኃጢአት የለም። በፍቅር ውስጥ ጋፕ የለም። ኢየሱስ ይወደናል። በእኔና በኢየሱስ መካከል ክፍተት የለም። አቤት እንዴት ደስ ይላል! ሰይጣን መግባት አልቻለም። በሉት እስቲ፣ ድህነት መግባት አልቻለም። ጨለማ መግባት አልቻለም። በሽታ መግባት አልቻለም። ኢየሱስ ይወደኛል። ኢየሱስ ይወደኛል። ኢየሱስ ይወደኛል። አሜን። ለዛ እኮ ነው የሚለው አይደል? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ኃጢአተኛና ሙታን በነበረን ጊዜ በክርስቶስ ኢየሱስ በኩል ሕይወትን ሰጠን ይላል። ምን ማለት ነው? ሕይወትን ሰጠን ናት ኤግዚስተንስ። ከዚህ በፊት ነግሬያቸዋለሁ። ሕይወትን ሰጠን ማለት ኤግዚስተንስን መኖርን ሰጠን ማለት አይደለም። ሕይወትን ሰጠን ማለት እንደ አንድ ከረንሲ ልክ አሁን ለምሳሌ ዶላር ቢሰጥ ትዘረዝረዋል። ለየትኛውም ነገር ጉዳይ ትዘረዝረዋል። ከብር ይልቅ ይበልጣል። ሕይወት ሰጠን። የተሰጠን ሕይወት ይዘረዘርና በሽታን ይመታል። ይዘረዘርን ኦ ሃሌሉያ ፖቨርቲን ይመታዋል። ይዘረዘርና ዲመንን ይመታዋል። ከረንሲ ነው። ያ ላይፍ ከረንሲ ነው። ሃሌሉያ የትኛውም ቦታ ላይ እመነኝ። አሁን የኢትዮጵያ ብር ይዛ አሜሪካ መገበያየት አትችልም። ዶላር ይዘ ግን የትኛውም ዓለም ላይ it's a currency, it's a value። የኢየሱስ ክርስቶስን ፍቅር ይዘን either here or anywhere በጌታ በኢየሱስ ስም በጠላት ቀጠና ውስጥ በድህነት ውስጥ በበሽታ ውስጥ we have a currency። ሃሌሉያ ጉልበት ያለው ሕይወት አለን። ያ የሆነው በፍቅር ነው።